ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የእስራኤልን የጋዛ ሰርጥ የምድር ውጊያ መጀመር እንዲሁም እስራኤል በቅርቡ አዲስ ዳግም በጀመረችው የጋዛ ሰርጥ መላው ክፍል ጥቃት ከ429 በላይ ፍልስጤማውያን መገደላቸውን እንዲሁም ሐማስ በበኩሉ በመላው ዓለም በሚገኙ የእስራኤልና የአሜሪካ ኤምባሲዎች ላይ ጥቃት እንዲፈጸም ጥሪ ማቅረቡን፣ ወዲያም የኢራንን የኒውክሌር ጦር መሳሪያና የትራምፕን ውዝግብ ለአያቶላው የጻፉትን ደብዳቤ ጉዳይ እንዲሁም ኢራን በአሜሪካ የጦር አውሮፕላን ጫይ መርከብ ላይ ከባድ የተባለ ጥቃት ለመፈጸም ስለማሴሯ፣ ወዲህ መለስ ስንል ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ባደረጉት የ1 ሰዓት የስልክ ውይይት ካስፈለገ አሜሪካ የዩክሬንን የመሠረተ ልማትና የኃይል ስፍራዎች እንደ ራሷ አድርጋ ለመረከብና ለመጠበቅ ማቀዷን ገልጠውላቸዋል። የዚያን የጅቡን ንስሐ ያስታውሷል። ውድ የኤንቢሲ ተመልካች አድማጮቻችን፣ እነዚህን ርዕሰ ጉዳዮች በዝርዝር እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እስራኤል ለ16 ወራት የዘለቀውን በጋዛ ሰርጥ የገባችበትን ጦርነቷን በጥቂት አፍታ የተኩስ አቁም ስምምነት ተግ ብታደርገውም ነገር ግን ከሐማስ ጋር መግባባትና መስማማት አልተቻለም ስትል የተኩስ አቁም ስምምነቱ እስከ ሚያዝያ አጋማሽ ድረስ ይራዘም ስትል ጥያቄ በማቅረቧና ሐማስም ጥያቄውን ውድቅ ማድረጉን ተከትሎ ዳግም እስራኤል በመላ የጋዛ ሰርጥ ክፍል ጦርነት ይዛለች። እስከ ዛሬ ጦርነቱ በጦር አውሮፕላኖች ብቻ እንደነበር ሲገለጥ፣ ዛሬ ግን እስራኤል በጋዛ ሰርጥ የምድር ውጊያ መጀመሯን አስታውቃለች። የጋዛ ሰርጥ ምድር የደም መሬት ይሉትን ሆኖ ፍልስጤማውያን በከፍተኛ ደረጃ መጎዳታቸው ይነገራል። እስከ ዛሬም ከ429 በላይ ፍልስጤማውያን ሕይወታቸውን ማጣታቸው ሲገለጥ፣ በአመዛኙ ከሟቾቹ 70 በመቶ ሴቶችና ሕፃናት መሆናቸውን የአልጀዚራ ዘገባ በዝርዝር ያሳያል። እህስ ዓለም የምድሪቱ ፖለቲከኞች ያን አደርጋለሁ ያን እፈጽማለሁ ሲሉ ማስፈራሪያና ዛቻ ለሚያሳዩና ለሚያሰሙን አካላት የጋዛ ሰርጥ ምድር ጉዳይ አልታያቸው አልተሰማቸው ይሆን? ወይስ ከየዜና ማሰራጫዎቹ ጆሮአቸውና ዓይናቸው ተከልሎ ይሆን? ስለ ሌላው አይደለም። የንጹሐን እልቂትና ሰቆቃ፣ ረሃብና ውሃ ጥም ስለምን አልታይ አልሰማላቸው? ጥያቄው ከተሰማቸው በእኛ ቋንቋ ይሁን እንጂ ይድረሳቸው ብያለሁ። ሐማስ በበኩሉ የእስራኤልን የዳግምና አዲስ ጥቃት አስመልክቶ ግድ የለም በመላው ዓለም ያሉ የእስራኤልና የአሜሪካ ኤምባሲዎች ጥቃት ይከፈትባቸው ሲል ጥሪውን አስተላልፏል ነው የተባለው። የመካከለኛው ምስራቅ ቀጠና ታጣቂዎች ጉዳይ እረፍት ነስቶኛል የምትለው አሜሪካ ወዲህም እስራኤል በከፍተኛ ደረጃ ውጥረት ውስጥ መግባታቸው ይነገራል። እነዚያን የመካከለኛው ምስራቅ ቀጠና ሙሉ በሙሉ ታጣቂ ኃይሎቹን እንዳብነትም በጋዛ ሰርጥ ያሉትን ሐማስ፣ ኢስላሚክ ጂሃድ፣ የአላቅሳ የሰማዕታት ብሪጌድና የአልቃሳም ብሪጌድ፣ ወዲያው በአጎራባች ሊባኖስ ያለው ሐዝቦላህ፣ በኢራቅና ሶሪያ ያደፈጡት የካታይ በሐዝቦላህ ኃይሎች፣ ወዲያ ማዶ ከ2209 ኪሎ ሜትር በላይ ርቀት ላይ ያደፈጡት የየመን ሐውቲዎች፣ እነዚህ በሙሉ የሥልጠና፣ የትጥቅ፣ የምልመላ፣ የስንቅና የአመራር ድጋፍ የሚያገኙት ከኢራን ነው በሚል አሜሪካና እስራኤል በኢራን ላይ የተቀናጀ ጥቃታቸውን ለመክፈት ሙሉ ዝግጅታቸውን ማድረጋቸው ይነገራል። ይህንን የሚሉት የውስጥ አዋቂዎቹና የወታደራዊ ተንታኞቹ ናቸው። ታዲያም
ኢራን እንደዚህ በገፍ የጦር መሳሪያ እያመረተች የምታቀርብላቸው ኃይሎች በእስራኤልና በአሜሪካ ላይ ማዳከምን ሊያመጡ ይችላሉ በሚል ዋናዋ ግንዷ ኢራን ግን የኒውክለር ጦር መሳሪያ ባለቤት ሳትሆን አልቀረችም ነው የሚባለው። እናም አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ለ85 ዓመቱ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ደብዳቤያቸውን ጽፈው በተባበሩት አረብ ኤምሬቱ ፕሬዚደንት በኩል ይድረሶት ብለዋቸዋል። የደብዳቤው ዋና ጭብጥ ከተባለ ደግሞ ኢራን በኒውክለር ጦር መሳሪያዋ ጉዳይ በ2 ወራት ጊዜ ውስጥ ስምምነቷን ገልጣ ሰጥለጥ ካላለች በስተቀር ውርድ ከራሴ ነው ያሉት ትራምፕ ለአያቶላው በጻፉት ደብዳቤ። ደብዳቤውን የተቀበሉት የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ደግሞ እነዚህ አታላዮች ነው ያሏቸው። ቃል በቃል ይሄ ዲሰፕሽን ነው ያሉት። ማታለል፣ የፈለጋችሁትን አምጡ። ባለፈው ሳምንት የኢራኑ ፕሬዚደንት ማስዑድ ፔዜሽኪያንም በተመሳሳይ ለአሜሪካው ፕሬዚደንት ዶናልድ ትራምፕ ይድረስ ባሉት መግለጫቸው ከእንግዲህ የዚያን የምታስፈራራባትን የገሃነም እሳት ወይም የገሃነም ደጆች መክፈት ትችላለህ፣ ያመጣኸውን አምጣ፣ ካንተ ጋር ድርድር ይሉት ስምምነት አናደርግም ነው ያሏቸው። ግልጥ ባለ አነጋገር የኢራን የኒውክለር ጦር መሳሪያ ጉዳይ በከፍተኛ ደረጃ ጭንቀቴ ወይም ስጋቴ ነው የሚለው የዓለም አቀፉ የአቶሚክ ተቆጣጣሪ ተቋምን በበኩሉ ኢራን ከ60 በመቶ በላይ የተብላላ የአቶሚክ ቦምብ መስራት የሚያስችላትን ዩራኒየም አበልጽጋለች፣ ይሄን ደርሼበታለሁ ሲል በተደጋጋሚ ገልጦ አስጠንቅቋል። ጉዳዩ አመካኝተው በሏትን ያስተረተ ሆኗል። ኢራን እንኪያስ ከፈለጋችሁ እኔ ዩራኒየም የማበለጽገው ለሰላማዊ የኃይል አማራጭ ነው፣ ነገር ግን እናንተ በምትሉት መንገድ በሌለኝ የኒውክለር ጦር መሳሪያ ጉዳይ እንመታታለን የምትሉ ከሆነ እንደ በዓል በግ ታስሬ የምተኛ አይደለሁም፣ እናንተ የምትሉትንም የዚያን የአቶሚክ ቦምብ ቢሉ የኒውክለር ጦር መሳሪያ ለመስራት እገደዳለሁ ነው ያለችው ኢራን። የመካከለኛው ምስራቅ ቀጠና ጉዳይ ምስቅልቅል ቋጠሮ ወይም የእሳት ጨቀጨቁ ዛሬም በከፍተኛ ደረጃ መባባሱን የተነገረው። ከዚያ የመካከለኛው ምስራቅ ቀጠና ጉዳይ ስንወጣ ደግሞ በቀጥታ ወደ ምስራቅ አውሮፓ ወይም የባልካን ቀጠናው የሩሲያና ዩክሬን ጉዳይ እናልፋለን። ሩሲያና ዩክሬንን አደራድሬ ለ30 ቀናት የሚዘልቅ የተኩስ አቁም ስምምነት አግባብቻለሁ ባይዋ አሜሪካ በፕሬዚደንቷ ዶናልድ ትራምፕ አንደበት ጮቤ ያስረግጣለች። በተለይም ትራምፕ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ከትናንት በስቲያ በስልክ ለ90 ደቂቃ ከመከሩ በኋላ በዩክሬን የመሠረተ ልማት ጣቢያዎችና በኃይል ዘርፎቿ ላይ ምንም አይነት ጥቃት እንዳትፈጽሙ ሲሉ ፑቲንን ነግረዋቸው፣ ፑቲንም እሺ ግድ የለም ይሁንልህ ተስማምቻለሁ ብለው መናገራቸው ይታወሳል። ይሁንና ግን ሁለቱም አገራት ጥቃት ከመሰንዘር አልታቀቡም ነው የሚባለው ዛሬ የወጣው መረጃ እንደሚያሳየው። ግን ደግሞ ዩክሬንም 175 የሩሲያን እስረኞች ለቃለች። ሩሲያን በተመሳሳይ 175 የጦር እስረኞች የዩክሬንን የጦር እስረኞችና እንዲሁም 22 ዩክሬናውያን በጽኑ የቆሰሉ ወታደሮችን ለቃለች የሚል መረጃ ወጥቷል። ትራምፕ ይሉሽን ባልሰማሽ ገበያ ባልወጣሽን በሆነው ስልታቸው ወይም ያንን ስም ባስቀጠለላቸው አሊያም ተረቱን ባስተረተባቸው ድርድራቸው ካልሆነ የዩክሬንን የኃይልና የመሠረተ ልማት ዘርፎች እንደ ራሳችን አድርገን ልንቆጣጠር ልንጠብቃቸው እንችላለን ብለዋል። ዥብን ሲወጉ በአህያ ከለላ ነው ይላሉ ኢትዮጵያኑ። ሊበሏት ያሰቧትን እርኩም ዶሮ ናት ይሏታልም ይላሉ የአገሬ ሰዎች። ትራምፕ ቀድሞውንም ቢሆን ሀገሬ ለዩክሬን ጦርነት ስትል ለእሳት የቀለበችውን ገንዘቧን የምትካሰው በዩክሬን የማዕድን ሀብቶች ነው ማለታቸውም አይዘነጋም። ቀን እባብ ያየ ማታ ልጥ ቢያይ ይበረያል ይላሉ። ትራምፕ ካናዳን 51ኛ ግዛታቸው አድርገው ለመጠቅለል ካቀዱት ስልታቸው፣ የፓናማ ካናልን ለመውሰድ ካለሙበት ካስቀመጡት ግባቸው፣ የግሪንላንድን ደሴት
ለጸጥታና ለሰላማችን ዋስትናችን ነው ከሚለው አቋማቸው ወዲህም ዘ ጋልፍ ኦፍ ሜክሲኮን ዘ ጋልፍ ኦፍ አሜሪካ ሲሉ ስሙን ሳይቀር ቀይረው የመጠቅለላቸው የመያዛቸው ጉዳይ፣ ወዲያም ደግሞ የጋዛ ሰርጥንም ዘ ሜዲትሬኒያን ሪቪየራ ወይም የሜዲትሬኒያን ሰገነት የቱሪስቶች መዳረሻ እናደርገዋለን ሲሉ ካስነገሩት ዜናቸው አንጻር ዛሬ የዩክሬንን የኃይልና የመሠረተ ልማት ዘርፎች እንደ ራሳችን አድርገን ልንጠብቅ እንችላለን ካስፈለገ ማለታቸው ነገር ዥብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ይባላል ይላሉ ኢትዮጵያውያኑ። የትራምፕ ዕቅድ ምን ሊሆን ይችላል አለ የሚል ጥያቄ አስነስቶባቸዋል። አሜሪካ የዩክሬንን የመሠረተ ልማትና የኃይል ስፍራዎች እንደ ራሷ አድርጋ ለመረከብና ለመጠበቅ ማቀዷን ገልጠውላቸዋል የተባለው ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ለ1 ሰዓት በዘለቀው የስልክ ውይይታቸው ዘለንስኪ የዛፖሪዚያን የኒውክለር ጣቢያ ለመረከብ ከአሜሪካ ጋር መወያየት ጀምረዋልም ነው የተባለው። ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር ይባላል። ሩሲያ በአውሮፓ ትልቁን የኒውክለር ጣቢያ ዛፖሪዚያን በእጁ አስገብታለች። ወዲያም በአራቱ ግዛቶች የሕዝበ ውሳኔ አስደርጋ ምርጫ ስታስመርጥ ከያዘቻቸው 4 ግዛቶች መካከል አንዱና በግንባር የሚጠቀሰው የዛፖሪዚያ ነው። ዛፖሪዚያ፣ ሉሃንስክ፣ ዶኔስክና ኬርሶን ናቸው። ሩሲያ እንዲህ በቀላሉ እንዲህ በዋዛስ የዛፖሪዚያን የኒውክለር ጣቢያ አሳልፋ ለዩክሬን ትሰጥ ይሆን? ለእነሱ ይቅር ጥያቄው። በቅርቡ በየካቲት 28 የአውሮፓውያን 2025 ዘለንስኪ በዋይት ሃውስ ተጠርተው ከአሜሪካው ፕሬዚደንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ጋር ሲወያዩ ለተመለከታቸው ዘለንስኪ ጥፊ ቀረሽ ብቻ በሆነው የትራምፕ ዛቻና ማስጠንቀቂያ ወዲያም ቁጣቸው እንደ ጨው ሙሙት ብለው መውጣታቸው አይዘነጋም። ዛሬ ግን ዘለንስኪ ከትራምፕ ጋር የ1 ሰዓት የስልክ ውይይት ካደረጉ በኋላ ጮቤ መርገጣቸውና መፈንጠዛቸው ተሰምቷል። እረ እንደውም ትራምፕን ከፍ እያደረጉ አሞካሽተው አመስግነዋቸዋል የተባለው። ለምን ካሉ ደግሞ ትራምፕ የአየር መከላከያዎቻቸውን ሊልኩላቸው ፍንጭ ሰጥተዋቸዋል የተባለው። ትራምፕ አዎን ያሉትን አይደለም ለማለት ጊዜ አይፈልጉም፣ ጊዜ አይወስድባቸውም የሚሏቸውም ብዙ ናቸው። የሰጠ ቢነሳ የለበት ወቀሳ ይሉትን መሆኑ ነው። ወይም በአንድ ራስ 2 ምላስ ይሉትን። ዘለንስኪ የምሽቱን ከትራምፕ ጋር ያደረጉትን የስልክ ውይይት ሲበዛ ስኬታማና ውጤት ያስገኘ ሲሉ አወድሰውታል። ዘለንስኪ አክለውም በመጪዎቹ ቀናት የዩክሬንና የአሜሪካ ልዑካኖች በሳውዲ አረቢያ ተገናኝተው ይመክራሉ ሲሉም አስታውቀዋል። ይሁንና ዛሬ በተሰማው የኒው ቮይስ ኦፍ ዩክሬን ዘገባ ሙሉ ሌሊቱን ሩሲያ በዩክሬን ከተሞች ላይ የአየር ጥቃቷን ዶፍ አውርዳባቸዋለች ነው የተባለው። በዚያ የሌሊቱ የሩሲያ ጥቃትም በርካታ የመሠረተ ልማትና የግለሰብ መኖሪያ ሕንፃዎች መውደማቸውን የተገለጠው። ሩሲያ በርካታ የባለስቲክ ሚሳይሎቿንም ወደ ዩክሬን መተኮሷም ነው የተሰማው። የተኩስ አቁም ስምምነት ለ30 ቀናት የሚዘልቅ ነገር ግን በዩክሬን የኃይልና የመሠረተ ልማቶች ላይ እንዳይፈጸም የሚል ነው የተኩስ አቁም ስምምነቱ። እንዴት አይነት ግንጥል ጌጥ ወይም ደግሞ ከመረቁ አውጡልኝ ከስጋው ጾመኛ ነው ይሉትን የሆነ የተኩስ አቁም ስምምነት ሩሲያ ቅድመ ሁኔታ ባስቀመጠችበት፣ ዩክሬንም ለዚያ አልገዛም እያሉ በሚፏከሩበት፣ ነገር ግን የኃይል ስፍራዎችና የመሠረተ ልማቶችን ቦታዎች እንዳይነኩ እነዚህን ጠብቁ፣ አንተም እንዳትነካ አንተም እንዳታስነካ ጥያቄ የበዛበት የተኩስ አቁም ስምምነት፣ ተጠያቂ ግን የሌለበት። ማን ነው የሚያስፈጽመው? ሌሊቱን ሩሲያ በዩክሬን ላይ የሰው አልባ የጦር አውሮፕላኖች ጥቃትና የሚሳይል ጥቃት ፈጸመች ተባለ። ማን ነው ጠያቂው? ማን ነውስ ተጠያቂው? አንበሳ ምን ይበላል ቢሉት ተበድሮ፣ መቼ ሊከፈል ቢሉት ማን ጠይቆት? ይሄ ነው የሆነው። የእነዚህ የሁለቱ ሀገራት የመጨረሻ ጉዳያቸው በአሜሪካው ፕሬዚደንት ዶናልድ ትራምፕስ ይወሰን ይሆን ወይስ መፍትሄ ይሰጡት ይሆን? ወይስ ይሄ ከሆነ ያ ካልሆነ ያ ካልተደረገ ሲባል ተያይዘው ሁሉም በአንድ ምድጃ እንደሚነድ እሳት ይገቡ ይሆን ወደ ጦርነቱ? ጥያቄ ብቻ ነው። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ መላው ዓለማችን ሰላም ተመኘሁ።